አሳዛኝ መረጃ በአውቶቡስ ላይ ጥቃት መፈጸሙ ተሰማ። የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈታቸው ተሳፋሪዎችን አፍኖ መውሰዳቸውን ተገልጿል። ሰላም የለም ወይ? ሰላም በጣም አለ። ከዳር እስከ ዳር ሰላም አለ። ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ ያምበላበት ብለን ልብናና ንብረጣው። ኢትዮጵያ ውስጥ ሰራተኛ በማጣታችን ምክንያት ከውጭ ሀገር ዜጎችን እያመጣን እየቀጠርን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። እቺን ኢትዮጵያ ነው እያስተዳደሩ ያሉት ማለት ነው። ወጣቱ ተስፋ ይቆረጠባት፣ ወጣቱ ኢትዮጵያ ውስጥ መኖር የማይፈልግባት። ሰላም ጤና ይስጥልን። በሰንደቋቸውልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው በሀገራችን ኢትዮጵያ ባስ ሙሉ ሰው ታግቷል። የትና እንዴት የሚወገን ማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራችን ኢትዮጵያ ስራ በዝቷል፣ የሚሰራ ሰው ግን የለም፣ ስለዚህ ከውጭ ሀገር ሰው እያመጣን እያሰራ ነው የምንገኘው የሚነገራቸው ብዙዎችን እያነጋገረ እንደዚሁ ደግሞ እያስቆጣ ይገኛል። እውነት ስራ አለ ኢትዮጵያ ውስጥ ወይ? ያለው ስራስ ምንድን ነው ነገር የምንመለከት ነው የሚሆነው። እንደዚሁ ደግሞ ከንቲባ አዳነች አቤቤ እንግዲህ ረሃብ የለም ኢትዮጵያ ውስጥ ጋኑ ትላለች እና ይሄን አስመልክቶ ብዙ መረጃ እየወጣ ይገኛል። አሁን ላይ እሱን የምንመለከተው የሚሆነው ላይክና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ከአውቶቡሱን ጀምርና በሀገራችን ኢትዮጵያ እንግዲህ በትላንትናው ዕለት በጣም በሚያሳዝን ሁኔታ አንድ ሙሉ ባስ አይ ቲንክ ጊዮን ባስ ነው ሙሉ ባስ እንግዲህ ሰው ታገው ተወስዷል። ጥቃት ተከፍቶበትና የት ነው ካላችሁኝ ለአዲስ አበባ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማ ውስጥ ነው ይሄ ነገር የተከናወነውና ስሙት እስቲ። አሳዛኝ መረጃ በአውቶቡስ ላይ ጥቃት መፈጸሙ ተሰማ። በኦሮሚያ ክልል በፊቼና ገብረ ጉራቻ መካከል በሚገኘው አሊደሩ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈታቸው ተሳፋሪዎችን አፍኖ መውሰዳቸውም ተገልጿል። በጥቃቱ የአውቶቡሱ ጎማና መስታወት በጥይት የተመታ ሲሆን አሽከርካሪው መጎዳቱም ታውቋል። ስለ ጉዳዩ ከአካባቢው አስተዳደር መረጃ ለማግኘት የተደረገው ሙከራ አልተሳካም ሲል ነው የሾፌሮች አንደበት የዘገበው። ይህ የ43 ኪሎ ሜትር የመንገድ ክፍል በተደጋጋሚ የእገታና የዘረፋ ወንጀል የሚፈጸምበት በመሆኑ መንገዱ ካለው አገልግሎትና ከችግሩ ግዝፈት አኳያ የሚመለከተው አካል ጥብቅ ጥበቃና ትኩረት ሊደረግበት እንደሚገባ ነዋሪዎችና መንገደኞች በተደጋጋሚ በጽኑ እየጠየቁ ይገኛሉ። በጣም ነው የሚያሳዝነው። እንግዲህ እንደምትሰሙት አንድ ሙሉ ባስ ሰው ታግቶ የት እንደገባ እስካሁን አይታወቅም። ባሱ ላይ እንግዲህ በምትመለከቱ መንገድ ጥቃት ተከፍቶ ነው እንግዲህ ይሄ ሁላ ሰው የታገተውና ይሄ ቦታ የት ነው ካላችሁ ከቤተ መንግስቱ 40 ኪሎ ሜትር ርቆ ነው የሚገኘው። ኦኬ ከአዲስ አበባ 40 ኪሎ ሜትር ነው የሚርቀው ይሄ ባስ ምንድነው ጥቃት የደረሰበትና ህዝቡ የታገተበት ቦታ በጣም ነው የሚያሳዝነው። እና ሀገራችን ኢትዮጵያ እንግዲህ ከዋና መቀመጫዋ ከቤተ መንግስት 40 ኪሎ ሜትር ላይ ሰላም የላትም አሁን ላይ። ነገር ግን ሙሉ ከተማው ሰላም አለ ተብሎ ነው የሚነገረው። እታችንን ስሟት። ስልጣኑን እኮ አካፍሏል ብልጽግና ፌዴራል ስርዓቱን ተግብሮ ሲያበቃ ግን ደግሞ አብረን መስራት መድኃኒት ነው ለዚች ሀገር እንሻገር በሚል ከውጭ ጭምር አስገብቷል። የሰላም ጥሪ አድርጓል። ይሄ ለህዝብ ሲባል ሰላም የለም ወይ? ሰላም በጣም አለ። ከዳር እስከ ዳር ሰላም አለ። እንግዲህ ከዳር እስከ ዳር ሰላም አለ ትላለች የታችን እንግዲህ በልጽግና ፓርቲ ወክላ ይምረጡ እንቅስቃሴ ያደረገች የምትገኝ የታችን ናት ወይ ባለስልጣን ናት። ከዳር እስከ ዳር ሰላም ኢትዮጵያ ውስጥ አለ። እኔ ከዳር እስከ ዳር የሚባለው የት እንደሆነ አላውቅም። በዚህ መንገድ እንግዲህ ከዳር እስከ ዳር ሰላም አለ ይላሉ ባለስልጣኖች። እውነታው ግን ምንድነው ብሎ ስንመለከት እንዳየነው በትላንትናው ዕለት እንግዲህ ሙሉ ባስ ወይ ደግሞ ሙሉ አውቶቡስ ህዝብ ታግቷል። የት እንዳለ አይታወቅም። ይሄን ተመልከቱ። ከጀርባ የምትመለከቱት ባስና ታታ ማለት ነው ከጎጃም ወደ አዲስ አበባና ከአዲስ አበባ ወደ ጎጃም ለመሄድ እጀባ እየጠበቅን ነው። የሚገርመው ነገር እንደምታዩት የጭነት መኪኖች እና አጭር ርቀት ሰው የሚያመላልሱ መኪኖች ይጓዛሉና የሰው ልጅ ግን ማለት ነው እንደዚህ በሀገሩ እንደዚህ ወይ ምን አይነት ሀገር ነው እየገነባን ያለን? ግን እግዚአብሔርን እያንዳንዳችን እኮ ልንቃወመው ይገባል። በቃ ማንም አፈሙዝ እያነሳ የፈለገውን ነገር አድራጊ ፈጣሪ የሚሆንበት ነገር ማክተም አለበት በሆነ መንገድ። ሁሉም የየራሱን ሰዓት አራማጅ፣ ሁሉም የየራሱን መንገድ ተከታይ የሚሆንበት ነገር በሆነ መንገድ ማለቅ አለበት። በቃ ወደ ቀደመ አንድነታችን ፍቅራችን መመለስ አለብን። በቃ ያለንበት ሁኔታ አስከፊ ሁኔታ ነው። በቃ አስከፊ። አሁን እስኪ እንዴት ነው ምንድነው የሚባለው? እግዚአብሔርን ይሄ ሁሉ ወደ ውጭ ሀገር ለመሄድ አይደለም እዚሁ ሀገራችን ከቦታ ቦታ ለመንቀሳቀስ ያም ተነስቶ አፋኝ ነው፣ ያም ተነስቶ አድራጊ ፈጣሪ ነው። የጥንት አባቶቻችን እኮ ከዚህ የተሻለ መቻቻልና ህግና ስራ ነበራቸው። እኛ ለምንድን ነው እንደዚህ በነፃነት ከቦታ ቦታ ለምትሰሙት ነው እንግዲህ በየቦታው አጋቻ አለ፣ አፋኝ አለ፣ ጥቃት አራሻ አለ። ነገር ግን ከዳር እስከ ዳር ሰላም አለ ተብሎ ይነገራል። ይህን ዜና ግድ ስለሆነብኝ ነው እያመመኝ የምሰራው። ጠዋት ላይ በሱሉልታ ወረዳ
ሰው ያግታሉ የተባሉ 4 ግለሰቦች በ15 ዓመት ተፈረደባቸው። አሁን ከመሸ ደግሞ ዋሊዶሮ አካባቢ መኪና ላይ ተኩሰው ተሳፋሪዎችን ይዘው ሄደዋል። ታገቱ። እስከ መቼ ነው የምንወሻሸው? ማለት ህዝብ ውስጥ ያለውን አጋሽ ምናምን አወጣችሁት። ዋናዎቹስ እኔ እዛ አካባቢ እስራኤል ሰው ስለሆንኩ ነው ሁሉንም ነገር ስለማቅ ነውና እባካችሁ በቃ ለዚህ ህዝብ ሰላም ስጡት። በቃ ምንም አታርጉለት። ለማቶ የሚቅርበት ምን የሚቅርበት ግን በቃ ሰላም ብቻ ሰላሙን ጠብቁለት። ማለት ይከብዳል። እንደዚህ የማስመሰል ዜናዎችን ማቅረብ ይከብዳል። በስጋት ነው የምንሄደው። እዛ አካባቢ ሄደን ካወቅን ቤተሰብ ከጠየቀን በጣም ረጅም ጊዜ ነው። እያመመኝም ቢሆን ግን እውነቱን መናገር ስላለብኝ ነው። በቃ ህዝቡ ተሰቃይቷል፣ ይበቃዋል። በውሸት ዜና አደልሉት። በቃ ጀስት ሰላሙ ስጡት። 40 እና 50 ኪሎ ሜትር ሰላም ማስጠበቅ ያቃተው መንግስት አረብ እንዴት እንደሚሆን ፕሊስ በቃ ያን ህዝብ ተዉት፣ ተፋቱት። እነዚህን የባስ ጥቃት የሰዎችን እገታ የሀገር ውስጥ ሚዲያ ሞቶም አይዘግብም። እነ ኤቢኤስ እነ ኢቲቪ እነ ዋልታ ምናምን አያውቁትም። እነ ፋና ይሄን ነገር አይሰሙትም፣ አያውቁትም፣ አላዩትም። እነሱ የሚያውቁት የሚያብለጨልጨውን የአዲስ አበባን መንገድ የሚያብለጨልጨውን የአዲስ አበባን ቤቶች እነሱን ነው የሚዘግቡት እንጂ የተመረቀውን ፋብሪካ የተመረቀውን እንትን ነው እንጂ ሀገር ውስጥ ያለውን ችግር አውቶ ማሳየት አልቻሉም። ስለ ኢራን ስለ አሜሪካ ያወራሉ፣ ነገር ግን ስለ ሀገራችን ሁኔታ አይወራም። በሰሜን በኩል ምን ተፈጠረ፣ በምዕራብ ምን ተፈጠረ፣ በምስራቅ አይወራም። ባስታፈነ አይወራም፣ አይዘገብም። እና በዚህ ጉዳይ አንድ የምንረዳው ነገር ቢኖር መሪዎቻችን እና ህዝቡ አልተደማመጠም ራሱ። ኦኬ መሪዎች ውረዱና ታች ህዝቡን የሰማችሁ ስሩ፣ ከህዝቡ ጋር ሂዱ እንጂ የራሳችሁ መንገድ ይዛችሁ የሄዳችሁ ህዝቡ ታች ላይ እየተንገራተ የተሰቃየ የታፈነ ጥይት ይወጣበታል፣ በረሃብ ይሞታል፣ በጥም ይሞታል። በዛ በኩል ጦርነቱ አለ፣ በዛ በኩል አፈናው አለ፣ በዛ በኩል ሙስናው አለ። ንግድ ባንክ ይዘርፈዋል፣ ቴሌ ይዘርፈዋል፣ መብራት ኃይል ይዘርፈዋል፣ ውሃ የማይዘርፈው የለም። ይሄ ሁሉ ባለበት ሀገር ሀገራችን በዓለም መድረክ እንትን ይባላል። ምን ያደርግልናል ለኛ በዓለም መድረክ እንትን ማለቷ? እዚህ ሀገር ውስጥ ያለ ሰው ካልተጠቀመ። አሁንም ማሳለፍ የምፈልገው መልእክት እንግዲህ ይሄ ባስ ሙሉ የታፈነው ህዝብ እንግዲህ አሁንም ቢሆን ተወደረሳችሁለት እንድታድኑትና የታፈናችሁ ወገኖቻችን እንግዲህ እግዚአብሔር አምላካችን ጥላ ከለላ ሆኖ ከዛ ውስጥ ያውጣችሁ ለማለት ፈልጋለሁ። ወደ ጠቅላይ ሚኒስትሩ ነገር ከማየታችን በፊት እንግዲህ ብዙዎችን ያነጋገሩ ንግግር አለ። እሱን ከማየታችን በፊት ባለፈው አይተን ነበር። ከንቲባ እንደዚህ አልነበራ ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። እንደመሰሉት እንግዲህ ምንም ጎዳና የሚያስወጣ ነገር የለም፣ ሁሉ ተሟልቷል ይባላል። ኦኬ እውነታውስ ምንድነው? ሀገራችን ውስጥ የሚገኘው እንግዲህ እሷ መታነጻው ስለ አዲስ አበባ ነው። ያው ግን ሀገራችንም ብትባል አዎ ትላለች፣ ምን ጥያቄ የለውም። እና ኦኬ ያለው ፋክት እውነቱ ምንድነው እንመልከት። እኚህ እናት አማራ ናቸው፣ እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ ምን ቸገረ? ምግብ ነው የት እየሄዱ ነው? ትሰደድ ለምን ነው እናት ምን ልብላ ሮምቤላ ከነጎዳራ ማይላኩ ሁነ ቃራ ወማኛኒ አንተ ቆንቀቡ ታደባኛኒ ወክ ቆለቡና እንደፈደሩ ከክ ቆለቡና ሳይተ ነገር ሲሳ ኮፊኒ حزل يا خندو حزل يا خندو ወላኸኔ እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄውል በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ ያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም።
እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ ተራራ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም ምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። እግዚአብሔር ይስጥልን። ይሄ ነው እንግዲህ እኛንም እናስማቸው። ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ የብለው ይስጠኛ የምበላበት ብለን ልብላና ልብለጠው ሳልበላ መርጠው አለ ሳልበላ ሳልመርጠው መርጦ ይጋጠውና ይጠቅመው ይስጠኝ። ምን ይስጣችሁ? እንጀራ መጀመሪያ ለኢትዮጵያ ሕዝብ እንጀራ ይስጥ። በኢትዮጵያ ሁሉ ዳቦም እንጀራ አይደለም ወይ? ታዲያ እንጀራ የሌለው ዳቦ እና አሁን ምርጫ ነው። መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ እንደመርጠዋለሁ። የሰብት ጨብዬ እለዋለሁ። የሰው ከካማ ልለው ቀድሞ እንብላ። እንግዲህ እናታችን በጣም ነው የሚያሳዝነው። እንደምትሰሙት ነውና ኢቭን ምርጫ አሁንም ለምርጫ የወጣው ቢሊየንስ ብር ነው የተመደበው። አይታችሁ ከሆነ አላውቅም። እንግዲህ አሁንም አልበቃም ተብሎ ሲጠቀም ይገኛል። ነገር ግን ህዝቡ የምን ምርጫ ነው የምትሉን? መጀመሪያ አጎርሱንና እንምረጥ ነው ያለ የሚገኘው። ስንዴ ተይዞ የሆነ አካል ስንዴ ይዟል፣ የሆነ አካል እጅ ጣት ይዟል፣ የሆነ አካል ሚዛን ይዟል፣ የሆነ አካል በቆሎ ይዟል። ህዝቡ በቆሎ ማጣት በራብ በሚሞትበት ሀገር፣ እያለቀ የሚገኝበት ሀገር የበቆሎን ትይዘህ መጥተህ ምረጥ ትላለህ። ስንዴ አጥቶ ሰው ዳቦ የ25 ምንድነው የ5 ብር ዳቦ አሁን ላይ በ30 ብር የገዛ የሚገኝበት ሀገር መጥተህ አንተ ስንዴ ይዘህ መጥተህ ምረጡኝ ትላለህ። እንዴት ይሆናል? እና በተቻለ አቅም ሂዱበት፣ አሪፍ ነው። ነገር ግን ከህዝቡ ጋር ብትሰሩ፣ ታች ወርዳችሁ ዝም ብታዳምጡ ትፈልጋለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡና ከንቲባ እንግዲህ ረሃብ የለም ለምትለው አይ ቲንክ አጭር መልስ ይመስለኛል። ሰላም የለም አለም ለምትለዋ የባሱ መታገስ ሰላም እንደሌለ የሚያሳይ ይመስለኛል። እና ይሄንም ስሙት። ደግሞ ወደ ጠቅላይ ሚኒስትሩ ደግሞ እንሂድ። ኢትዮጵያ ውስጥ ሰራተኛ በማጣታችን ምክንያት ከውጭ ሀገር ዜጎችን እያመጣን እየቀጠርን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ስራ በየቦታው አለ፣ የውጭ ሀገር ዜጎችን እየተጠቀምንና እየቀጠርን ነው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንትና ተናገሩ። በትላንትናው ዕለት በገላን ጉራ ኢንዱስትሪ ፓርክ የምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ላይ ኢትዮጵያ ውስጥ ሰራተኛ ማግኘት እጅግ ከባድ ነው በማለት ተናግረዋል። ወጣቱ ስራ እያለ መስራት አልቻለም ሲሉ እንግዲህ ወቅሰዋል። በየቦታው በምንሰራቸው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው በማለት ተራርተዋል። ጠቅላይ ሚኒስትሩ አክሎም እንደተናገሩት ከሆነ ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ሌላው ቀርቶ የቤት ሰራተኛ እንኳን ማግኘት እጅግ አስቸጋሪና እጅግ ፈታኝ ነው በማለት ተናግረዋል። ይህንን ችግር ለመፍታት ዜጎችን ከውጭ ሀገር ለመጠቀም እየተገደን ነው በማለት ለምሳሌ የቻይና፣ የፊሊፒንስ፣ የኬንያ፣ የናይጄሪያ ዜጎችን በስፋት እንግዲህ እያሳተፍን ነው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ለሰማዎች ኢትዮጵያ ውስጥ ስራ በዝቷል፣ ሰራተኛ ከውጭ ያስመጣን ነው ብላብላ የሚል ነገር ጠቅላይ ሚኒስትሩ ሲናገሩ እንሰማቸዋለን። ኦኬ ህዝቡ ነው ምን ይላል የሚለው እንስማ። ይሄን ቪዲዮ አታሳልፉ፣ ለሁሉም ወጣት አድርሱለት ማለት ነው። ማለት ይሄ ጭንቀት እኔ ጋር ብቻ እንዳልሆነ አውቃለሁ፣ ሁሉም ጋር አለ። ክቡር ዶክተር ጠቅላይ ሚኒስትር የሰሩትን የዜማ ስራ ማለት እኛ በቃ አሪፍ ነው ምናምን ከተማምሯል፣ ተለውጧል በጣም ይሄን እናበረታታል። እርስዎ ግን የትኛው ኢትዮጵያን እያስተዳድራሉ? ባለፈው የኢትዮጵያ ወጣት ሰነፍ ነው ምናምን ብሏል። ፋብሪካ ምናምን ሞልቷል፣ ከውጭ አምጡ ችግር የለም፣ ለነሱ በዶላር ትከፍላላችሁ። የምነግርህ ነገር ፋብሪካ ሚኒመም ቢበዛ እስከ 10,000 ብር ቢከፍል እሱም ትንሽ የደረጃ ለውጥ ካረክ ነው 4,000 6,000 7,000 ቢከፍል ነው። በአሁን የኑሮ ውድነት ማለት ነው። በአሁን የኑሮ ውድነት አንድ የቤት ኪራይ 3 በ2 ወይም 4 ተውሶ አይታሰብም። 2 በ3 የሆነች ክላስ ወይ 7,000 ነው የምትከራይ ወይ 6,000 ወይ 8,000 ብር ነው ትከራይ፣ አለቀ። እና በ10,000 ብር ገብቶ የቤት ኪራይ አብላጣው እሺ ምን ይብላ ወጣቱ?
ይሄን ያውቃል። የኑሮ ውድነት ነጋዴ ከመንግስት የበለጠበት ሀገር እኮ ነው። እንደፈለገ ሂሳብ የሚጨምርበት እንደፈለገ ህዝቡን የሚዘውርበት ሀገር ነው እየመሩት ያሉት ማለት ነው። የትኛውን ሀገር ወይ ግደሉን በቃ ሲጀመር እየሞትን ነው። አብዛኛው ወጣት እየሞተ ነው። እምነግሮት ነገር ማለት ነው። በየቤቱ እኮ ስንት ራቡን የሚውል በራብ ምክንያት የተሰቃየ በራብ ምክንያት የሞተ ስንት ወጣት አለ። ለራሱ በቃ አልተረፈም። ለራሱ ስለ ቤተሰቡ እየተጨነቀ ስንቱ ወጣቱ ራሱን አጥቷል ነው የምሎት። መሮኝ ነው ዛሬ ማወራው ማለት ነው። መሮኝ የኢትዮጵያ ገንዘብ እየሞተ ነው። በየጊዜው የኑሮ ውድነት በጣም እየጨመረ ነው አለን። ግን እኛ ስራ አጥተናውን ሰነፍ ሆናል አይደለ? ቤት አካባቢዎችን አትቆጣጠሩም። ፖሊስ የምነግራችሁ ነገር የሆነ አለ ህግ አወጡ። የሆነ ይሄን ያህል ድረስ ቤት ክራይ መጨመር አይቻልም። ያ አንድ ወጣት በሱ ተስማማና ይሄ ህግ ምናምን ህግ ፖሊስ ጣባ ሄደ። የምነግርህ ነገር ማለት ነው። ፖሊስ ጣባ ሄደ አካባቢዎችን ይዞ ማለት ነው። ግን የታሰረው አካባቢ አይደለም። አካባቢ ብር ስላለው በቃ ከፈለና ያኛው ወስዷቸው ሄደ አካባቢ ነው የታሰረው። የምነግርህ ነገር ብራዘር እቺን ኢትዮጵያ ነው እያስተዳደሩ ያሉት ማለት ነው። ወጣቱ ተስፋ የቆረጠባት ወጣቱ ኢትዮጵያ ውስጥ መኖር የማይፈልግባት የኑሮ ውድነት ወጣቱን ያሰቃየባት በመኖርና አለመኖር መካከል ያለ በየመንገዱ ብቻውን እያወራ የሚሄድ በስነ ልቦና በፊዚካሊቲ በሁሉም ነገር የሞተ ወጣት ያለባት ኢትዮጵያን በርሶ ምክንያት ስራ አጣሉ። ለምን ሄዳችሁ ነጋዴን አትቆጣጠሩ? ለምን ሄዳችሁ የቤት ማያካሪቱ ሰዎች አትቆጣጠሩ? ባቃሉ እናንተ እዛ የሚሰሩ ሰዎች አለቀ የሚይዙን እኛ የኑሮ ውድነት የተጫነበት ነው። ከተናገርን እንሞታለን። ነገሩ አሁንም እየገደላችሁ ነው። ችግር የለም ሞተናል። በመሳሪያ ባይሆን በኑሮ ውድነት እንኳ አልቀረም። ማን ነው አሁን ስለ ቤተሰብ የሚያስበው? የትኛው ወጣት ነው ቤተሰብን ለመሰረት የሚያስበው? የለም አንድም ወጣት በዚህ ጊዜ ቤተሰብ ልመስርት ካል የወደፊቱ ነገር ያሳስበዋል። የኛ ኢትዮጵያ አሁን እንደዚህ ናት። ለወጣት ማትመች ወጣት ሞት የምታስመኝ እቺ ናት። እኔ ያጋርፋል ነጋዴ መንግስት የሆነባት ሰርተም ማተለወጥባት የምትሰራው ነገር ከትንሽ ነገር ከቤት ኪራይ የማልፍባት እቺ ናት የኛ ኢትዮጵያ። አድርስላቸው ለሁሉም። እኛ ወጣቶች ወዴት እንደምንገባ ያጣንበት መግቢያም ወጪ ያጣንበት ከተናገርን የምናልቅባት ይንለቅ ችግር የለም። አሁን ማለት ነው ኖርማል አለም እየሞትን ነው እኮ ምን እንሮ ቤተሰብ መሰረት ካልቻልክ ቤተሰብ መርዳት ካልቻልክ በየጊዜው ነጋዴ መንግስት የሆነበት ሀገር እስቲ እርሰው ነጋዴን እንቆጣጠሩልና ኑሯችሁን ያመቻቹልን። የኢትዮጵያ ወጣት ስራ ሰነፍ ነው ምናምን ከሚሉ የእርሶን ፋብሪካ ሰርተን የቤት ኪራይ እንኳን መከፈል አንችልም ልንገሩትና ማለት ነው። ማንንም ጋር አይደርስም። ችግር የለም ሮድሎኝ ከተናገርኩ ከተወጣው ችግር የለም። ይህ እንግዲህ ህዝብ ድምጽ ነው። ኦኬ እነ ፋና እነ ቲቪ እነ ዋልታ የሚዘግቡት የጠቅላይ ሚኒስትሩን ንግግር ነው እንጂ የህዝቡ ድምጽ አይደለም። ህዝቡስ ምን ይላል በዚህ ጉዳይ ብለው ድሮ እንደሚደረገው በፊቱ ከይደረግ ነበር። መንግስት ነገር ሲናገር መንግስት እንደዚህ እናንተ ምን ታላችሁ? መንግስት ሙዝ በዳቦ ብሉ እያለ ነው እናንተ ምን ታላችሁ ተብሎ ይጠየቅ ነበር ድሮ። አሁን ግን የለም። የጠቅላይ ሚኒስትሩ ንግግር ይዘገባል። የህዝቡስ ምን ይላል በዚህ ጉዳይ ላይ? ጠቅላይ ሚኒስትሩ ስራ አለ ብለዋል፣ ስራ በሽ ነው ብለዋል። እንግዲህ ያዩትን ይሆናል ያወሩም ይገዩት አናውቅም። እንግዲህ ወይ ደግሞ ለሚዲያ ፍጆት ሊሆን ይችላል አሁን ላይ እንደሚደረገው። ህዝቡስ ምን አለ? ህዝቡ ውስጥ ጋር ሄደክ ስራ አለ ወይ ስራ በዝቷል ወይስ ለምን ህዝቡ አጠይቁም? እነ ፋና እነ ቲቪ እነ ዋልታ ማለት ነው የኛ ሀገር ሚዲያዎች ቲክታክ ላይ የምትገኙ ዩቲዩብ ላይ የምትገኙ አብዛኞቻችሁ ማለት ነው ምዘግቡት ትላልቁ የባለስልጣናት የካቢኔዎችን የህዝቡ የሚለው ስንመለከት የለም። ፍርሃታችሁን እንግዲህ የሚያደርጋችሁና እንደምትሰሩት እንግዲህ ህዝቡ በዚህ መንገድ ነው ወይ ያለ ይገኛል። እውነታው እንደዛ አይደለም እያለ ይገኛል። እና ጠቅላይ ሚኒስትሩ ስራ ለእንትን ፋብሪካ ስራ ለመቅጠር ፈልገን ሰው አተን ከወጪ ያመጣ ይላሉ። ኦኬ ስራው ምንድነው? የሆነ ነገር ህዝቡ ላይ ሲሄድ የሆነ የጉልበት ስራ ምናምን ይሁን የጉልበት ስራም ይሁን አይናቀው ስራ የጉልበት ስራ ሲሚንቶ መሸከም ይሁን መበጥም ይሁን ብቻ የሆነ ነገር ይሁን ብሎኬት ማውረድም ይሁን ችግር የለውም። ሱቅ ውስጥ መቀመጥ ይሁን ችግር የለውም። ሲሚንቶ ተሸከም የሚከፈል ብር ስንት ነው የሚለው ስንመለከት ሜቢ በቀን 1500 በጣም በዛ ከተባለ ነው ባይዘው
ያው የቀን ስራ እንደዛ አካባቢ ይመስለኛል አሁን ላይ 1000 1500 ወደዛ ሄዳል ብቻ ይጠጋል እስከ 1000 ብር ይሄዳል 1000 ብር ነው ብለን ያዝ በቀን 1000 ብር ይሄ ሰው ምንድነው የሚያደርገው ነው ጥያቄው ስሚሆን ሸክሞ የተከፈለው 1000 ብር ምን ያርገው ይሄ ልጅ እናንተ ነዳጁን ጨምራላችሁ በየቀኑ መብራት ኃይል ይጨምራል ውሃ ይጨምራል ቴሌ ይጨምራል የማይጨምሩት ጉድ የለም ነዳጅ ላይ በአንድ ቀን 25 ይጨምራላችሁ በአንድ ቀን መብራት ላይ መታችሁን ከያዝ ቴሌ ላይ መታችሁን ቴሌ በራሱ የራሱ ሌላ ለምላ ነው የሚገኘው የተከፈለውን 1000 ብር ይሄ ሰው ምን ያርግ ነው ቀን ያውለዋል 1000 ብር አሁን ላይ እኮ 1000 ብር አንድ ቀን እኮ አይወጣም ኢትዮጵያ ውስጥ ኦኬ ይሄ ነገር መጀመሪያ አስተካክላችሁ ስቴጅ አድርጋችሁ ስራ አለ ቢባል እሰየው ስራ ማይፈልግ ነው ሳለ መስራት ነው መሰለኝ ሁሉም ሰው ስደት የሚወጣ ሀገሩ ውስጥ የተመቻቸ ስራ ቢኖር ኖሮ ዛሬ በየመንገዱ የሚሰሩ ሰዎችን ባላየን ነበር ስራ ስላጣ ነው ይሄ ባለበት ሁኔታ ስራ እኮ አለ ግን የሚሰራ ሰው የለም ተብሎ መውራቱ በራሱ ተገኙ ብዬ አላስብም እኔ ስራ ቢኖር ራሱ ለስራው የሚከፈለውና የምታሰሩ ስራና ለስራው የሚከፈለው አንድ አይመጣጠንም ይሁን እሱ ችሎ ይሰራል የተከፈለህን ብር ግን በሱ ብር እንትን የምታደርገው ኑሮ የለም አፍን ማድረግ ኑሮ የለም በዛ ብር የሚኖር ኑሮ የለም ኢትዮጵያ ውስጥ አሁን ላይ በቀን 1000 ብር የተከፈለህ መዋችን ኢትዮጵያ ውስጥ በቀን 1000 ማለት በወር 30000 ብር ነው ወርና ቅዳሜንም ጨምረን ስራን በለና በወር 30000 ብር ምን ቤት ከራይ ራሱ 25000 ብር እኮ ነው ኢትዮጵያ ውስጥ አሁን ላይ 25000 ብር 20000 ብር ከ15000 ብር በታች ቤት ከራይ የለም አዲስ አበባ ውስጥ እንመለከት እንዴት ይሆናል ታዲያ ክፍለ ሀገር ላይ 1000 አይከፈል በቀን 400 500 150 ነው የሚከፈለው እንዴት ይኖራል እና ይሄንም ያገናዘባችሁ ባለስልጣኖቻችን እንም ያገናዘባችሁ የመሰላችሁን እኔ ብቻ ልምራችሁ እናንተ እንደ በግ ተከተሉኝ እና ሳይሆን የተረማመጠን ቢሆን መልካም ነው ብያስባለሁ እናንተ በዚህ ጉዳይ እንግዲህ ሐሳባችሁን አስቀምጡ እኔስ በቀጣይ ቪዲዮ አዲስ መዘካለ ይላችሁ መቀርቡ ነው የሚሆነው እንግዲህ በአዲስ ቪዲዮ እንመለሳለን እግዚአብሔር አምላካችን ሀገራችን ሰላም ያርግልን ቸር ቆዩልኝ